በዛሬው ቪዲዮአችን ላይ እጅግ በጣም ጠቃሚና ወሳኝ ነገሮችን እያነሳው ነው የምነግራችሁ። የቪዲዮ በተለይም ደግሞ መዳም ቤት ላሉ እህቶች በጣም አስፈላጊና ጠቃሚ መረጃ ስለሆነ ባካችሁ ይሄን ቪዲዮ ሁላችሁም እስቲ ላይክ አድርጉ። ስትጀምሩት አይከፈልበትም፣ ላይክ ያደርጋችሁ ጀምሩት ማለት ነው። በባለፈው ላይ እንግዲህ ተታች ላይ በብር ልኬ የላኩለት ልጅ ስልክ ብደውል አያነሳም፣ ሜሴጅ ብልክለት አይመልስም። እኔም ጓደኞችም በጣም ብዙ ጥረት አድርገናል ልጁን ለማግኘት መልሰን ማለት ነው። ነገር ግን ልጁ በሴትዮዬ ብሩን ከላኩለት በኋላ ብሩን ከወሰደ በኋላ እስካሁን ድረስ ምንም ምላሽ አልሰጠኝም እና የፎርጅድ ረሲት የሚባል ነገር ስላለውላችሁም ጥንቃቄ አድርጉ ብዬ በሰራሁት ቪዲዮ ላይ በጣም ብዙ ልጆች አሳዝነውኛል ማለት ነው። እውነት በጣም ሰው ለካ እየተበላም እንደዚህ ዝም ብሎ የሚቀመጥ ሰው አለ። ገብቷቸዋል። ዝም ብሎ በቃ ባለቅስም ባነባም ለውጥ አይመጣልኝም መቼም ለውጥ አላመጣም ብሎ ለፈጣሪ ለአላህ ብዬ ትቼዋለሁ ያላለ ሰው የለም። እዚያ ኮመንት ላይ አንዷ 4200 ድርሃም ተበልቻለሁኝ፣ አንዷ እንደዚሁ 2000 የአሜሪካ ዶላር ተበልቻለሁ፣ ሌላ እንደዚሁ ወደ 30,000 ብር ተበልቻለሁ። ኮመንት ላይ ገብታችሁት ማለት ነው። በጣም ነው ያዘንኩት። ገብቷቸዋል። ስንቱ ነው እየተባለ ያለው? ከስንት አንዱ ነው ሚዲያ ላይ መጥቶ የሚያለቅሰው? ከስንት አንዱ ነው ፍትህ የሚጠይቀው? ምክንያቱም ምርጫ ሲያጣ ነው እንጂ አብዛኛው ሰው እየተበላ ለፈጣሪ እያለ እየተሆነ ያለው ችግሩን ለሰው አያወራም ማለት ነው። እና በጣም የሚገርም ነገር ነው። ነገር ግን ችግራችንን እንደዚህ የደረሰብንን ነገር ወጥተን ስናወራ ለሁሉም ሰው አስተማሪ ይሆናል ብዬ ስላሰብኩ ነው ያን ቪዲዮ ወደ እናንተ ይዤላችሁ የመጣሁት ማለት ነው። እኔ እንግዲህ የሆነው ምንድን ነው ይኸውላችሁ፣ ብር ከሌሎቹ ሰዎች በተለየ ሁኔታ ነው ብር የሚልከው ማለት ነው። ዛሬ ዋናው ነገር ላይ ልነግራችሁ የመጣሁት ነገር ድርሃም ምንዛሬ እንግዲህ ሁላችሁም እንደምታውቁት አሁን ላይ 47 ከ30 47 እንደዚያ ነው የሚሉት ኖርማሎቹ ነጋዴዎች ማለት ነው። ይሄ ልጅ ግን 50 ብር ከ50 ሳንቲም የሆነ ለየት ያለ ነው። 3 ብር ከምናምን ጨምሮ ነው የመጣው ማለት ነው። እና ለምንድን ነው ይሄን የምላችሁ? ብዙ ሰዎች ለምንድን ነው በማታውቂው ሰው የምትልኪው? ሞኝ ነሽ እንዲ እንደዚህ ነሽ እንዲ ምናምን ያላችሁኝም ልጆች አላችሁና ለእናንተ መልስ እንዲሆናችሁ ነው። ከዛም በኋላ እንደዚህ የሆነ በቃ ቆንጆ ነጋዴ ነው የሚመስለው። የሁሉንም አገር ብር እልካለሁ ይላል። ልክ ስልኩን ሴፍ ሳረገው አሜሪካ እንዳለ ነው ስልኩ የሚያሳየው ማለት ነው። ከዛም በኋላ ግን ስልኩን ሴፍ አድርጌ ካወራሁት በኋላ በመጀመሪያ ብሩ ነው የምቀበልሽ፣ ምንም እንዳትጨናነቂ፣ ምንም እንዳታስቢ፣ መታወቂያን እልክልሻለሁ፣ ሀውዬን እልክልሻለሁኝ፣ ሁሉን ነገር እልክልሻለሁ። ስለዚህ መጨናነቅ አያስፈልግም። አንቺ ዱባይ ከሆንሽ እኔ ደግሞ ያለሁት አቡዳቢ ነኝ እና ብሩ መጥቼ መውሰድ ስለማልችል ትልኪልኛለሽ፣ እልክልሻለሁ፣ መታወቂያ ምናምን ነገር አለኝ። ከዛም በኋላ እኔም እሺ ብዬ እንግዲህ አካውንት ሲልክላችሁ የት ሀገር አካውንት እንደሆነ ለመለየት ይከብዳል። ያው እንደምታውቁት ቁጥር ብቻ ነው የሚልከው ማለት ነው። ቁጥሩን ላከልኝ። እኔም በታማኝነት መቼም ይልካል ብዬ ስላሰብኩኝ ምንድን ነው ለመጀመሪያ ጊዜ ስለሆነ በመጀመሪያ አንተ አስገባልኝ፣ ካለበለዚያ ግን አይሆንም። ብሩን በመጀመሪያ ካስገባልኝ በኋላ እኔም በዚያው በ5 ደቂቃ ውስጥ እልክልሃለሁ። በመጀመሪያ አንተ ላክልኝ እንጂ እኔማ ቅድሚያ መላክ ከሆነ መታወቂያ ምን ብልክልኝ ራሱ አልፈልግም ስለው እሺ በቃ ችግር የለው ምናምን ነገር እኔ አሁን እልክልሻለሁ። ከዛም በኋላ በ5 ደቂቃ ውስጥ ትልኪያለሽ አንቺ ግን እሺ። እና በአጋጣሚ ሴትዮ ቤት አልነበረችም እና ሴትዮ ቤት የለችም እና ስትመጣ በቃ ደውይልኝ። አይ ሴትዮ እኮ አምሽታም ልትመጣ ትችላለች ስለው ራሱ ምን አለ የመጣች ጊዜም ቢሆን ደውይልኝ። ገብቷቸዋል። የእሱ ስራውን ያውቃል ጠንቅቆ። ልክ እንደታማኝ ሰው ነው የሚያወራው። ትህትናው እንደነገርኳችሁ በጣም የተለየ ትሁት ነው። መግቢያው ላይ እንዳለ ስልክ ስደውሉ ቁርአን ነው የሚያሰማችሁ። በጭራሽ አጠረጥሩትም። በቃ በጭራሽ ነው የማጠረጥሩት። እና ከዛም በኋላ እሺ ብዬ በማግስቱ ማታ ላይ ያው ሴትዮዋን ማጨናነቅ ስላልፈለግኩኝ በማግስቱ ጠዋት ቁርሷን ከበላች ምናምን በኋላ እንደነገርኳችሁ ነው ብሩን ሴትዮዋ አጠገቤ ስለሆነች ያንተን ብር እልክልሃለሁ የኔን ብር ላክልኝ አልኩት። ላክልኝ። በመጀመሪያ ገና እየደመረ እያለ ሂሳቡ የሚመጣው ከዚህ እስከዚህ ድረስ ነው ብሎ ሂሳቡን ደምሮ ላክልኝ ማለት ነው። ከዛም በኋላ አዎ ትክክል ነው አልኩት። ከዛም በኋላ ረሲቱን ልኮ ምንም አልቆየም፣ ወዲያው ረሲቱን በቃ ትክክል ነው፣ ስሙም የራሱ ነው፣ ብሩ የተራከው በራሴ አካውንት ነው፣ በራሴ ስም ነው ማለትም የራሴ ቤተሰቦች የሰጠሁት ነው። ምንም በቃ ስህተት አይመስልም። ትክክለኛ የባንክ ረሲት ነው የላክልኝ ማለት ነው፣ በጭራሽ ማይጠረጠር። ከዛም በኋላ ግን በየደቂቃው ይደውላል። በየደቂቃው ቆይ ተረጋጋ እስቲ ከኢትዮጵያ ቤተሰቦችን ጠይቄ ቸክ አድርጌ መድረስ አለመድረሱን ነው ካወቅኩ በኋላ ነው የምልክልህ ብሩን። ተነጋግረን የለ እንደ መጀመሪያ ምናምን ስለው በቃ ኧረ እናቴ እኔ ከኢትዮጵያ እያሉ እየደወልኩ በጣም እየጨቀጨቁኝ ነው። አላስቀመጣልኝ እባክሽ ብሩን ላኪልኝ። በቃ ሊያስቆመኝ እኔ በጣም ተጨናነቅኩኝ። ከዚያ ጎረቤት ደውዬ እህቴ ኦንላይን አልነበረችም እና ጎረቤት ያለች ልጅ ኦንላይን ነበረች። ደውዬ እስቲ ቆይ እሷ መስመር ላይ ግቢልኝ በያት
ገባች። እንዴት ነው ብር ገብቷል ስላት ኧረ ብር አልገባም። ረሲቱን ላኩላት። ረሲቱ ስልክላት ባንክ ሄዳ ያለችበት አካባቢ ቅርብ ባንክ ስለነበረ ባንክ ሄዳ ቼክ ስታደርግ አሁን ላይ ኔትወርክ የለም፣ ሲስተም የለም። ስለዚህ እስከ ነገ ድረስ ሊቆይ ይችላል አሏት ማለት ነው በሲስተሙ ምክንያት። እሺ ብዬ ነገሩን ስጠብቅ ወፍ የለም፣ ምንም አይነት ነገር የለም ማለት ነው። ብደውልለት አያነሳም፣ ቴክስት ብጽፍለት አይመልስም። እኔም ጓደኞችን በጣም ብዙ ደከመን እሱን ለማግኘት ያላደረግነው ጥረት የለም ማለት ነው። ነገር ግን ልጁን ማግኘት አልቻልንም። ማለትም ስልኩ ትክክለኛው ይጠራል፣ ኦንላይን አለ፣ ኦንላይን ገብቶ ያየዋል፣ የጻፍነውን ያየዋል፣ የደወልንበትን ያየዋል። ነገር ግን ምንም አይነት ምላሽ አይሰጥም፣ ያው ስራውን ስለሚያውቅ ማለት ነው። አስባችሁታል? እና ሁላችሁም ተጠንቀቁ። አሁንም ይሄንን ድጋሚ እንደዚህ ያልኩበት ምክንያት ምንድነው? እዚያ ጋር በጣም ብዙ ልጆች እንግዲህ 4000 ድርሃም ቀላል አይደለም፣ $2000 ቀላል አይደለም፣ በጣም ብዙ ብር ነው። እንደዚህ እነኚህ ልጆች አሁን እንኳን በጥኒ ጥየዋ ቢዋ ላይ እንደዚህ ብለው ካወሩ ሌላ ስንት ሰው ነው እየተበላ ያለው? ይሄ ልጅ የሚገርማችሁ ነገር በጣም ፕሮጀክት አለው የራሱ ግብረ አበር እንዳሉት ነው አሁን የደረስኩበት። ግብረ አበር አማርኛ ሁሉ ጠፋብኝ ጣጣ እና የራሱ ግብረ አበሮች አሉት። ብቻውን አይደለም የሚሰራው፣ ሶሻል ሚዲያ ሳይቀር ተጠቃሚ ነው ይሄ ልጅ ማለት ነው። በደረስኩበት መረጃ የሶሻል ሚዲያ ቲክቶክ ላይ ይጠቀማል። ቲክቶክ ተጠቃሚ ነው። ቲክቶክ ላይ ራሱ ፖስት ያደርጋል። የዚህ ሀገር ብር አብዛኛዎቹ የአረብ ሀገራት ብር እንደዚሁም የአሜሪካ ዩኬ እልካለሁ ብሎ ምንዛሬውን ተመን እዚያ ገጽ ጽፎ ይለቃል ማለት ነው። አሁን ላይ ጓደኞቼ በጣም ይሄን ልጅ ሲያፈላልጉ እንዳገኙት ነው መረጃውን የምነግራችሁና ተጠንቀቁ። በብዛት ሰው እየተበላ ስለሆነ አሁን በዚህ ሲስተም እባካችሁን ተጠንቀቁ። ከዚህ በኋላ በማታውቁት ሰው ብር አትላኩ። ለነገሩ ይሄ ስራ በመተማመን የሚሰራ ስራ ነው፣ ሁላችሁም እንደምታውቁት። እኛ እናንተም ወሰዳችሁ እሱም ወሰደ፣ ማንም ህግ ጠያቂ የለም። ህገ ወጥ ስራ ስለሆነ ምንም ማስተማመኛ ዋስትና ስለሌለን ጥንቃቄ አድርጉ ነው የምላችሁ ማለት ነው። ቅድሚያ ብሩን ቢያስገባላችሁ ራሱ ደውላችሁ መላክ አለማላኩ መድረስ አለመድረሱን ሳታረጋግጡ ሲስተም ራሱ እንኳን ሲስተም ነው ምናምን ቢሏችሁ ራሱ በማግስቱም ቢሆን አረጋግጣችሁ ካልሆነ ብር አትስጡ። ረሲት ሁሉ እውነት እንዳልሆነ እኔ ነግሬያችኋለሁ። አሁንም ደጋግሜ እናገራለሁ። ይሄን መላችሁ ምንድነው በራሴ ስለደረሰ ረሲት ላከላችሁ ማለት ብሩ ተልኳል ማለት አይደለም። አሁን ረሲትም እየተሰራ ነው። እኔ በጣም የሚገርም ነገር እኮ ነው። እኔ ተአምር ነው የሆነብኝ ለእኔ ተአምር ነው የሆነብኝ። እውነቴ ነው የምላችሁ ማለት ብዙ ነገሮች ኤዲት እንደሚደረጉ አውቃለሁ። ይሄ ግን እንዴት ነው? ከባንክ ጋር በመተባበር ነው? ሰራተኞች ባንክ ውስጥ ጓደኞቻቸው ስላሉ ነው? ምን አይነት ተአምር ቢሆን ነው እንደዚህ አይነት ረሲት ሊልክልኝ የቻለው? እኔ በጣም ነው የተገረምኩት። ምክንያቱም የኢትዮጵያ ንግድ ባንክ ይላል ያለውን ነገር መረጃው ሙሉ የተሟላ ነው። ምንም የጎደለ ነገር የለም። ልክ እስከ ዛሬው እንደምልከው አይነት መረጃ ነው የደረሰኝ ማለት ነው። እና በጣም ያሳዝናል። ሌቦች በጣም ተሰራጭተዋልና እባካችሁ ተጠንቀቁ። እባካችሁ የመዳም ቅመሞች ተጠንቀቁ። በተለይ ደግሞ በባንካችሁ በዝግ አካውንት ብር አካውንታችሁን ዘግታችሁ የመጣችሁ በሐዋላ እየላካችሁ ረሲት እየላኩላችሁ አድርሰናል ቢሏችሁ እንዳታምኗቸው፣ ተጠንቀቁ እላችኋለሁ። ለማንኛውም በድጋሚ እስከምንገኝ ሰላማችሁ ዛሬ ቻው።